الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم በነቢዩ ህይወት ውስጥ ነን። ነቢዩ አለይሂ ሰላቱ ወሰላም ወደዚህ ኡማ ተልከው ዳዕዋ ካደረጉ በኋላ በሚስጥር እንዲሁ ደግሞ በይፋም ከወጡ በኋላ እሳቸውና በተከታዮቻቸው ላይ የደረሰ ያለውን ጫና እያየን ነው የቆየ ነው። ጫናው እየበረታ የሚደርስባቸው ነገር በጣም እየጎለበተ ሲመጣ ረሱል አለይሂ ሰላቱ ወሰላም ለመካ ሰዎች ብቻ አልነበረም የተላኩትና ለዚያ ዘመንም ብቻም አልነበረም። ዘመንና ቦታ ተሻጋሪ ስለነበር ዳዕዋው አምነውላቸው የነበሩት ሰዎች መትረፍ ነበረባቸው። እንደ አስሐበል ኡኽዱድ መጥፋት አልነበረባቸውም። በተቻለ መጠን አማኞችን የመጠበቅ ኃላፊነት ነበረባቸው። እሳቸውን እንኳን አላህ እንደሚጠብቃቸው ቃል ገብቷል። ነገር ግን ሰሃባዎቹን የዱንያን ሰበብ በመስራት ሊጠበቁ ይገባቸው ነበርና እነዚያ ያመኑት የመጀመሪያ አማኞች ዳረል አርቀም ውስጥ የተሰጣቸውን ተርቢያ ይዘው ወደ ሌላ ሀገር ማምለጥና ዲናቸውን ይዘው ይሄ ችግር መካ ውስጥ ያለው እስኪያልፍ መቆየት ነበረባቸው። እንግዲህ ቁጥራቸው እጅግ በርካታ አልነበረም፣ ጥቂቶች ናቸው። ግን ውድ ሀብቶች ነበሩ። የኢስላም የሙስሊሞች የነቢዩ አለይሂ ሰላቱ ሰላም ትልቅ ሀብቶች ናቸው። እነዚህን ሀብቶቻቸውን ወደ ሌላ ሀገር ወስደው ከዚህ ከዘመዶቻቸው በትር፣ ከዘመዶቻቸው ስቃይ፣ ከዘመዶቻቸው ፈተና ማዳን ነበረባቸውና ነቢያችን አለይሂ ሰላቱ ሰላም ዘመንንና ቦታን ተሻጋሪ ሀሳብ ነበራቸውና ወደ ሌላ ቦታ እንዲሰደዱ ወሰኑ። ይህም የመረጡት ሀገር ሀበሻ ነበር። እንግዲህ ያው የሰው ልጅ የኖረበትን አካባቢ ይወዳል። ያ የኖረበት አካባቢ ትንሽም ከተማ ትልቅም፣ ቁጥሩ ትንሽ ብዙ፣ የሚያምር የማያምር ቢሆንም እንኳ ማለት ነው፣ ሁሉም ሰው የተወለደበትን የኖረበትን አካባቢ እጅግ በጣም ይወዳል። እኒህም ሰሃቦች ረሱልም ቢሆኑ የኖሩበትን ከተማ እጅግ በጣም ይወዳሉ። እንደውም ታሪካዊ ከተማ የነ ኢብራሂም የእስማኤል ተጽዕኖ ወይም ደግሞ የነሱ አሻራ ምልክት ያለበትን ሀገር፣ ካዕባ ያለበትን ሀገርና አላሁ ሱብሓነሁ ወተዓላ ደግሞ የታመነ ደህንነቱ የተጠበቀ ከሱ ተነስተው ወደ የመን፣ ወደ ሰሜን፣ ወደ ሶሪያ እየሄዱ በሰላም የሚነግዱበት ሀገር። ይሄ እንግዲህ ይህን ሀገር ለቆ ሲወጣ ያው የተለያየ ሀዘን ሊሰማ እንደሚችል ሁሉም ሰው ሊገምተው ይችላል። በፊት ያው ሂጅራ ስደት ለተለያዩ ነገሮች ይደረጋል። አንዳንድ ጊዜ ለንግድ ሊሆን ይችላል ሰው የሚሰደደው ወይም የሚወጣው ከሀገሩ። አንዳንድ ጊዜ ግን ከንግድ የተለየ ለስራ ሊሆን ይችላል፣ ለጫና ሊሆን ይችላል። የፖለቲካ ጫና፣ የኢኮኖሚ ጫና፣ የመንፈስ ወይም የእምነት ጫና ኖሮም ሊወጣ ይችላል። ምናልባት የምታምንበትን ሀሳብ መግለጽ የማትችልበት፣ የምታምንበትን እምነት መግለጽ የማትችልበት፣ ለምታምነው እምነት ለምታምንበት ጌታ ፈጣሪ ማምለክ የማትችልበት ሁኔታ ሲፈጠር ከሀገር ልትወጣ ትችላለህ።
ያው ለኢኮኖሚ ለንግድም ለስራም እንደሚወጣው ሁሉ ማለት ነው። እንደ ዛሬው ሳይሆን መሰደድ ከሀገር መውጣት እጅግ በጣም የሚያስከፋበት ጊዜ ነበር ያን ወቅት ማለት ነው። የዛሬው ምናልባት ተመርቆ ሴረሞኒ ሀፍላ ተደርጎለት የውጭ ሀገር ለመሄድ ሲነሳ ሁሉም ተደስቶ እንኳን ለዚህ አበቃ ብሎት ሊሆን ይችላል በአሁኑ ሰዓት የሚካሄደው ለስራም ሲካሄድ ለተለያዩ ነገሮች ሲካሄድ። ያን ጊዜ ግን እንደዚህ አልነበረም። ሰው ጫና ሲበዛበት በአገሩ መኖር ሳይፈቀድለት ፈተና ሲበዛበት ነው ወደ ስደት የሚሄደው። ስለዚህ ያው በዚህ የተነሳ ሰሃባዎች የረሱል አለይሂ ሰላም ጓዶች ከመካ ወደ ሀበሻ እንዲሄዱ ተገደዱ ማለት ነው። እንግዲህ ሀበሻ ጂኦግራፊካሊ ከረሱል አለይሂ ሰላምና ጓዶቻቸው ከነበሩበት ቦታ እጅግ በጣም የራቀ ጂኦግራፊካሊም የተያያዘ የተሳሰረ አልነበረም። ከመሃላቸው ባህር ሰፊ ባህር ያለበት ባህርን መሻገር የሚጠበቅባቸው ነበር። በመካከላቸው የቋንቋ ልዩነት ያለበት ሀገር፣ በመካከላቸው የብሔር የቋንቋ የቀለም ልዩነት ያለበት ሀገር ነው። ከጂኦግራፊው ባለፈ ማለት ነው። እንግዲህ እዚህ ሀገር ነው የሚሄዱት። ይህን ሀገር ለምን መረጡት ከተባለ ብዙ ነገሮች አሉ። በዚህ ረሱል አለይሂ ሰላም አስተሳሰባቸው ከዘመንና ከቦታ እጅግ በጣም የራቀ ነበር። አስተሳሰባቸው ከብሔርና ከጎሳ ጥበት የሰፋ ነበር። ስለዚህ ይህን ሁሉ ያገናዘበ ነበር። ዙሪያውን ያሰሰ ነበረ። ነቢያችን አለይሂ ሰላቱ ወሰላም እንደምታውቁት ከመካ ወጣ ብለው ከልጅነታቸው ማለት ከ12 ዓመታቸው ጀምሮ ከመካ ወጣ ብለው አገር አይተዋል። ታሪክም ይሰማሉ። የሰሙትን በደንብ ይገነዘባሉ፣ ይረዳሉ። የሌሎችንም ታሪክ ቀሰስ አላህ በቁርአን እንደነገራቸው ሁሉ ማለት ነው። ስለዚህ ያው ስለ ሀበሻ የሚያውቁትና የሚሰሙት ነገር ነበር። ያው ሀበሻ በመካ ሰዎች ዘንድ በክፉም ሆነ በጥሩ ታሪክ የነበራት ሀገር ነች። ሀበሻ ምናልባት ረሱል በሚወለዱበት ሰሞን አብረሃቱል አሽረም ወይም ደግሞ የሀበሻው የጦር መሪ የነበረው በየመን ላይ ካዕባን ሊያፈርስ መጥቶ ሙከራ አድርጎ አላሁ ስብሓንሁ ወተዓላ በጀሃነም በተጠበሰ ጭቃ ከወፎች እየተወረወረ እንዲመታ ተደርጎ አጥፍቶታል። ይህንን ረሱልና የረሱል ጓዶች ሌሎችም የመካ ሰዎች በደንብ የሚረዱት ነው። ሁሌም ታሪካቸው ሆኖ የዘመን መቁጠሪያ አድርገውት የሚጠቀሙበት ነው፣ ከዚያን ጊዜ ጀምሮ ማለት ነው። ስለዚህ ስለ ሀበሻ ያላቸው የሀበሻ ዝና ትልቅ ነው ማለት ነው። ከፍተኛ የጦር ኃይል የነበራቸው ሊገጥሙት ያልቻሉት ካዕባውን እንዲጠብቅ ለአላህ ብቻ የተዉ መሆናቸውን በታሪክ ይታወሳል። ከዚያም ቀደም ብሎ አስሐበል ኡኽዱድ ከነሱ ከ600 ኪሎ ሜትር የበለጠ የማይርቀው ቦታ የመን ውስጥ አቡ ነዋስ የተባለ የሂሜር ጎሳ አባል የነበረ ንጉስ ህዝቦቹ በአላሁ ስብሓንሁ ወተዓላ አንድነት ስላመኑ ብቻ ምንም ሌላ ወንጀል ሳይኖርባቸው ጉድጓድ ቆፍሮ ሲያቃጥላቸው ከሀበሻ የተላከ የጦር መሪ ነው አቡ ነዋስን ይህንን ሙጅሪም የነበረውን ሰው እንዲያጠፋ የተደረገው ማለት ነው። ስለዚህ ይህም ታሪክ ሩቅ አልነበረም። የ50 ዓመትና
የ90 ዓመት ነቢያችን ከተወለዱ የ90 ዓመት ታሪክ ነው። ነቢያችን ሲወለዱ የ50 ዓመት ታሪክ ነበር። ስለዚህ ይህ ታሪክ ስለ ሀበሻ የሰሙት ብዙ አይነት ታሪክ ነበር ማለት ነው። የሀበሻ ተበዳዮችን ለማገዝ ከሀበሻ ተንስተው የመን ድረስ የሚዘምቱ እንደነበረ በታሪካቸው የሚያውቁት ታሪክ ነው ማለት ነው። ከዚያም የተለየ ብዙ ሀበሻ እጅግ ረጅም የሆነ የባህር ጠረፍ ያላት የተለየ የባህር ወደብ የባህር ኃይል የነበራት ታላቅ ሀገር ነበረች። ይህንን ብቻ ሳይሆን ውስጧ ስለሚያስተዳድረውም ንጉሥ ነቢዩና ሰሃቦች የተለየ እውቀት ነበራቸው። እንግዲህ ሀበሻን የመረጡት ረሱል ዓለይሂ ሰላቱ ወሰላም የተለያዩ ወጣ ገባዎችን ግራ ቀኞችን ካዩ በኋላ ነው። ከጎናቸው ያሉትን አረቦች እንዳይመርጡ አረቦቹ ቁረይሽን መጋፈጥ ስለማይችሉ የመጋፈጥ አቅም ስለማይኖራቸው የሚልኳቸውን የእሳቸውን ወገኖች በቀላሉ ለአረቦች አሳልፎ ሊሰጡ ስለሚችሉ ነው። እና ፋርሶችን እንዳይመርጡ ፋርሶች ደግሞ በእምነት ከመካ ቁረይሾች ጋር ስለሚመሳሰል እምነታቸው ሁሌ ከነሱ ጋር ተመሳሳይ የሆነ እምነት ስላላቸው ይዋደዳሉ፣ ይደጋገፋሉ። ስለዚህ ለፋርሶች እነዚህን ሰዎች መላክ በቀላሉ ለመካ ቁረይሾች አሳልፈው እንደሚሰጧቸው ተረድተዋል። እንዲሁ ደግሞ ሮማዎችን የእምነት በተለይ አህለል ኪታቦች ናቸው ብለው እንዳይሰጧቸው በሮማና በፋርስ መካከል የሚኖረው የፖለቲካ ሽኩቻ የመካ ቁረይሾችን ከራሳቸው ወገን ለማድረግ ለሚያደርጉት ውጣ ውረድ ማለት ድርድር በድርድር አሳልፈው ሊሰጧቸው እንደሚችሉ ነቢዩ ዓለይሂ ሰላቱ ወሰላም ገምተዋል። ስለዚህ ያው ከነዚህ ሁሉ በራቀ ሀበሻ እነዚህ የፋርስና የሮማ የፖለቲካ ሽኩቻ ውስጥ ከሞላ ጎደል ብዙ ተሳትፎ ስላልነበራት የመካ ቁረይሾች ጋር እንደ ሮማዎች የሚሆን ፋርሶች ወይም በአካባቢው እንዳሉ አረቦች ተጽዕኖ ሊያድርባት የማትችል ሀገር መሆኗን ማለት በንግድም ቢሆን ረጅም የሆነ የባህር ዳርቻ ስላላት ከተለያዩ ቦታ የሚመጡ የንግድ እንትኖችን ወደ ሰሜንና ወደ ደቡብ በራሷ የመላክና የመነገድ አቅም ስለነበራት በመካ ቁረይሾች ወይም በመካ ተጽዕኖ ስላልነበረችም ማለት በመካ አልፎ የሚነገድ ንግድ ብዙም ስላልነበራት ማለት ነው። ስለዚህ በዚህ የተነሳ ነቢያችን ዓለይሂ ሰላቱ ወሰላም ጂኦግራፊካሊ፣ ኢኮኖሚካሊ እና ማህበራዊ ተጽዕኖውን ግራና ቀኝ አይተው ከዚያም ከዚህ ሁሉ በማለፍ ይህን ሁሉ ምክንያቶች አልፈው የመጨረሻውና ዋነኛው እኒህን ሰሃባዎች ውድ የሆኑ ሀብቶቻቸውን በምድር ላይ እንደነሱ የሌላቸውን እነዚህ ውድ ሀብቶች ለወደፊት ደግሞ ብዙ ስራ መስራት የሚጠበቅባቸውን ሀብቶች የሰው ሀብትን ወደ ሀበሻ የላኩበት ትልቁ ምክንያት ረሱል ዓለይሂ ሰላቱ ወሰላም የገለጹት ኢነ ፊሃ መሊኩን ላ ዩዝለሙ ዒንደሁ አሐድ፣ በሀበሻ ውስጥ ማንም የማይበደልበት ንጉሥ አለ በማለት ነበረ ሰሃባዎችን ወደ ሀበሻን በኮንፊደንስ ወይም በመተማመን እንዲሄዱ ያደረጓቸው ማለት ነው። እውነት ነው። በሀበሻ ያኔ ፍትሃዊ ንጉሥ ነበረ። ነገሮችን ሳያገናዘብ
ነገሮችን ከግራና ከቀኝ ሳይ ውሳኔዎችን የማስተላልፍ በህዝቦቹ ዘንድ ተወዳጅ የነበረ ንጉስ ነበር። ይህ በዛን ሰዓት ሀበሻ የተባለው ግዛት ኤርትራን፣ የአሁኗን ኢትዮጵያን ምስራቃዊ ዳርቻዎች እስከ ሶማሊያ ትልቁ ሶማሊያ እዚያ ድረስ የባህር ዳርቻዎችን የሚቆጣጠር የሰሜን ኢትዮጵያን ክፍል የሚቆጣጠር መዲናውን አክሱም አድርጎ ያስተዳድር የነበረውን ንጉስ ነው ነቢያችን አለይሂ ሰላቱ ሰላም ያወደሱት ማለት ነው። ይሄ ንጉስ ነጃሺ አስሃም ኢብኑ አብጀር ይባላል። ያኔ ሀበሻን ያስተዳደረ ሁሉ ነጃሺ ይባል ነበር። ይሄ የተለየው ስሙ አስሃም ኢብኑ አብጀር ይባላል። እንግዲህ ይሄ ንጉስ ነበረ ያኔ ሀበሻን ያስተዳድረው የነበረ ማለት ነው። ረሱል አለይሂ ሰላቱ ሰላም የመሰከሩለት ማለት ነው። ኢነ ፊሃ መሊኩን ላ ዩዝለሙ ዒንደሁ አሐድ፣ ማንም ሰው ከስሮ የማይበደል የሆነ ንጉስ አለ፣ ስለሆነም እሱ ዘንድ ሂዱ አትበደሉም በማለት ሷሃባዎችን ወደዚህ የላኩት ረሱል አለይሂ ሰላቱ ሰላም። እንግዲህ ያው የተሰደዱበት ምክንያት አላቸው። ምክንያታቸው የመካ ወገኖቻቸው አሰቃዩቸው፣ ገረፏቸው፣ በትኩስ እሳት በሆነ መሬት ላይ በበረሃ ላይ አቃጠሏቸው፣ ብረቶች አግለው ሰውነታቸውን አቃጠሏቸው፣ ሌሎችም የመንፈሳዊና አእምሮአዊ ጫና ፈጠሩባቸው፣ አሰቃዩቸው። በዚህ ምክንያት ያው ለዲናቸው መሸሽ ነበረባቸው፣ ዲናቸውን ዳዕዋቸውን ለመጠበቅ ሲባል። ስለዚህ ወደዚህ ወደ ፍትሃዊው አሳልፎ ሊሰጣቸው ወደማይሞከረው ንጉስ ሸሹ ማለት ነው። እንግዲህ ሰሃባዎች ይሄ ተመረጠ፣ ንጉሱ ፍትሃዊ ስለሆነ ሰሃባዎች የሚጓዙት በነቢዩ ትኩረት በነቢዩ ስትራቴጂካዊ ሀሳብ ተመረጡ። የሚሄዱት ሰሃባዎች ተመረጡ። እንግዲህ በጣም ውስብስብ ነበር ሀቂቃ፣ ልክ ሀገሩን ሲመርጡ ውስብስብ እንደነበረው ሁሉ ማለት ነው። ማንም አያስብም ነቢያችን አለይሂ ሰላቱ ወሰላም ሰሃቦቻቸውን ወደ ሀበሻ ይልካሉ ብሎ ጠላትም ወዳጅም አያስብም። ምክንያቱም ሀበሻ በእነሱ ዘንድ የነበራት ግንኙነት ለዚህ የሚያበቃ አልነበረም። በዚህ ላይ የእምነትም የከለርም የጎሳም ሆነ የቋንቋ አንድነት የላቸውም እና በዚህ ላይ ጂኦግራፊካሊ በጣም ሩቅ እና ከባህር ማዶ ስለነበረች ወደዚያ ሰሃባዎቹን ይልኳሉ የሚል ሀሳብም አልነበረም። በቁረይሽ ዘንድ እንደውም እምነታቸውን ይተዋሉ፣ ወደኛ እምነት ይቀላቀላሉ እንጂ ሀገር ለቀው ይሰደዳሉ የሚል እምነት አልነበራቸውም። ምንም እንኳ የሚያደርሱት ነገር ከፍተኛ ቢሆንም ማለት ነው። ስለዚህ የሰሃባዎች ወደ ሀበሻ መሰደድ ምክንያቱ ፍትህ ማጣት፣ ዙልም፣ በደል ነው። ይሄም በደል ሽሽት ነው። ከዚህ ከበደል አረፍ ማለትና አላሁ ስብሓንሁ ወተዓላን በዚች አርድ ሲድቅ ብለው በገለጿት ረሱል አለይሂ ሰላቱ ሰላም ሀገር እዚያ ውስጥ አላህን ማምለክ ብቻ ነው። እንግዲህ እዛ ውስጥ ደግሞ አላህን ከማምለክ ባሻገር እምነታቸውን የማስተዋወቅ ምንም እንኳ እምነታቸውን ሲያስታውቁ በሌላ ላይ እምነት መጫን ሳይሆን ዲናቸውን በሚፈጽሙበት ነፃነታቸውን አግኝተው የራሳቸውን እምነት በሚፈጽሙበት ጊዜ ያዩአቸው ሰዎች ዳዕዋው ይደርሳቸዋል ማለት ነው። ስለዚህ ያው እቺ ሀገር ተመርጣ ወደዚች ሀገር ተወሰንና በረሱል ጉዞ ጀመሩ። ጉዞ የጀመሩት ሰዎች ከሰሃባዎች 11 ወንዶችና 4 የወንዶች
ባልተቤቶች 4 ሴቶች ናቸው። እንግዲህ ያው ረሱል አለይሂ ሰላቱ ሰላም እነዚህን የመጀመሪያ ጠንካራ የሚሏቸውን ሰሃባዎች ነው ወደዚህ ምድር የላኩት። እንግዲህ እነዚህ ሰዎች በዒናያ ነው የተመረጡት፣ ማለት ትኩረት ተሰጥቶበት ነው የተመረጡት። ብዙ ጊዜ ታሪክን የሚያወሩት ሰዎች ማለት ስቃይ የደረሰባቸው የቁረይሽ ጎሳዎች አባል ያልነበሩ ደካማ የነበሩ ሰዎች ተደርጎ የሚወሰደው ይሄ የመጀመሪያው ረሱል አለይሂ ሰላቱ ሰላም የላኳቸው የሂጅራ አባላት የማይገልጻቸው ናቸው። ሀቂቃ እነዚህ የተመረጡት ሰሃባዎች በመካ ቁረይሾች ዋና ዋና ጎሳዎች አባል የነበሩ ሰዎች ናቸው። ለረሱልም አለይሂ ሰላቱ ሰላም እጅግ በጣም ቅርብ የነበሩ ታላላቅ ሰሃባዎች ናቸው። ይህም ረሱል አለይሂ ሰላቱ ሰላም ለምክንያት ነበር እንደዚህ የመረጧቸው። እነዚህ 15 ሰሃባዎች አመራረጡ ራሱ ስብስብ ነው። ሀቂቃ ከሁሉም የቁረይሽ ትልልቅ ጎሳዎች በአብዛኛው ማለት ይቻላል ከነሱ የተመረጡ ነበሩ። ለምሳሌ ብናይ ከበኒ ኡመያ ዑስማን ኢብኑ አፋን፣ ባልተቤታቸው ሩቀያ ቢንት ረሱል አለይሂ ሰላቱ ወሰላም። እነዚህ ሁለቱ ከበኒ ኡመያና ከበኒ ሃሽም ሲሆን ሁዘይፋ ኢብኑ ዑትባ ኢብኑ አቢ ረቢዓ፣ ይህ ሰው ደግሞ ከበኒ አብዱ ሸምስ የዑትባ ኢብኑ አቢ ረቢዓ ልጅ ነው። ባልተቤቱ ደግሞ ሳህላ ቢንቱ ሱሃይል ኢብኑ ዓምር በኒ ዓሚር ከሚባለው ጎሳ፣ ዙበይር ኢብኑ ዓዋም በኒ አሰድ፣ ሙስዓብ ኢብኑ ዑመይር በኒ ዓብዱዳር፣ ዓብዱራሕማን ኢብኑ ዓውፍ በኒ ዙህራ፣ አቡ ሰለማ እና ኡሙ ሰለማ በኒ መኽዙም፣ ዑስማን ኢብኑ መዝዑን በኒ ጁማሕ፣ ዓሚር ኢብኑ ረቢዓ በኒ ዓሚር፣ ሱሃይል ኢብን በይዳ በኒ ልሓሪስ። እነዚህ ሁሉም በቁረይሽ ውስጥ ትልልቅ ጎሳ ከሚባሉት የተወለዱ ናቸው። አብዛኛዎቹ የዛ አባል ናቸው። ስለዚህ ረሱል አለይሂ ሰላቱ ሰላም እነዚህን ነው መርጠው ለመጀመሪያው የሀበሻ ሂጅራ የመረጧቸው ማለት ነው። ይሄ ምርጫ ለምክንያት ነበር። ስቃይ ደርሶባቸው የዲን ሽሽት ብቻ ሳይሆን በዛ በሚሄዱበት ሀገር ላይ ከለላ አግኝተው ለሚቀጥለው የዳዕዋ ስራ የመዘጋጃ ጊዜ እንዲያገኙ፣ ረፍት እንዲያገኙ፣ እንዲሁ ደግሞ ከሀበሻው ፍትሃዊ መንግስት የአስተዳደር ልምድና ሌሎችም የኢኮኖሚ የፖለቲካ ልምዶች እንዲያገኙ ለማድረግ እንደሆነ የታሪክ ጸሐፊያን ይገልጻሉ። እንግዲህ የሰዎቹ መረጣ ሲደረግ እዚህ ውስጥ መዋሊ፣ አብድ፣ ባሪያዎች ወይንም ደግሞ ከባሪያ ሁር የተባሉ ነፃ የወጡ ወይንም ደግሞ ከቁረይሾች ትልልቅ ከሚባሉት ጎሳዎች ውጪ ወይ ከቁረይሽ ውጪ የሆነ ጎሳ ከውጪ የመጣ አልነበሩም። የመጀመሪያዎቹ ሙሃጅሮች ማለት ነው። በእርግጥ እነዛ ነበሩ ስቃይ የሚደርስባቸው፣ በጣም እጅግ በጣም ስቃይ ያስተናገዱት እነሱ ናቸው። እነዚህኞቹም ስቃይ አልደረሰባቸውም ባይባልም ማለት እንደነ ዑስማን ኢብኑ አፋን ለምሳሌ፣ አስ ኢብኑ አቢ ዋኢል እነዚህ ስቃይ ያደርሱባቸው እንደነበረ ከአሁን በፊት ለማየት ሞክረናል። ሌሎችም እነ ሙስዓብ ኢብኑ ዑመይርም ስቃይ ይደርስባቸው የነበሩ ሰሃባዎች ናቸው። ነገር ግን የቁረይሽ ቤተሰቦች ናቸው። ነቢያችን አለይሂ ሰላቱ ሰላም እነዚህም ቤተሰቦች ወደ ሀበሻ ሲልኩ ቁረይሾች፣ ሁሉም ቁረይሾች ማለት ይቻላል አንድ አይነት ስሜት እንዲሰማቸው
ሁሉም አንድ አይነት ሽዑር እንዲሰማቸውና ያደረሱት ስቃይ ከፍተኛ መሆኑን እንዲሰማቸው ለማድረግ ታስቦበት ይመስላል። ኢንሻአላህ እነዚህ ነው እንግዲህ የመጀመሪያው ዙር ወደ ሀበሻ ረሱል አለይሂ ሰላቱ ሰላም ይላኳቸው። ከዚህ በኋላ ያለውን በሚቀጥለው ፕሮግራም እናቀርበዋለን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።